ባሰ ተጎዳው ሰው የለ በጊዜ ሂደትም ጥሩ ጓደኛሞች ሆነን እንዲህ እያለ አመቱ ሊጠናቀቅ ትንሽ ጊዜ ቀረው። የክፍላችን ተማሪዎች አመቱ ሊያልቅ ስለሆነ የመለያያ ፕሮግራም ለማዘጋጀት መወያየት ጀመሩ። ጓደኞቼም እየመጡ ስለ ፕሮግራሙ ምን ያህል ደስ ሊል እንደሚችል እየነገሩ ፕሮግራሙ ላይ እንድመጣ ቢያስጨንቁኝም ብዙ ፍላጎት ስላልነበረኝ ይሻላልኳቸውም ነበር። ከሳምንታት በኋላ ከከተማ ወጣ ወዳለ እንደ መናፈሻ ሊሄዱ እንደወሰኑ ጓደኞቼ ደውለው ነገሩ። እኔም ካሱ ይሄድ እንደሆነ ስጠይቀው ፈተና እንዳለቀ ወደ ናዝሬት እንደሚመለስና እንደማይሄድ ነገረኝ። እኔም ላለመሄድ ወሰንኩኝ። ነገር ግን ጓደኞቼ በየቀኑ እንደሄድ ስለሚጨቀጭቁኝ አባቴን ለፕሮግራም ብር ጠየቅኩት። እሱም ከከተማ ውጭ እንደሆነ ሲያው ከለከለኝ። እኔም ለመሄድ ብዙ ፍላጎት ስላልነበረኝ ውሳኔውን አክብሬ ላለመሄድ ወሰንኩኝ። የፈተና ቀን እየቀረበ ሲመጣ ለማጥናት እንዲመቸው ወደ ቤት መጣሁ። ጓደኞቼ በየቀኑ እየደወሉ ስለ ፕሮግራሙ ይነግሩኛል። እኔ ዝም ብዬ እሰማቸዋለሁ። እናም አንድ ቀን ክፍሌ ቁጭ ብዬ እያጠናሁ እያለ ስልክ ጠራ። ጓደኞቼ ነበሩ። ሰላም ከተባባልን በኋላ አንቺ ማዕድን እኮ ለፕሮግራሙ ሊመጣ ነው አሉ። ማን ነው ማዕድን ደግሞ ስላቸው ቆጣ ብለው አንቺ ደግሞ እሺ አፍቃሪሽ እንዲህ ስንልሽ ነው አይደል የሚገባሽ አሉ። ከተቀመጥኩበት ብድግ ብዬ የምራችሁን ነው አልኳቸው። አረቀስ በቃ ኢየሱስም ሲነሳ እንደዚህ የሚያደርግሽ አይደል ብሎ ተሳሳቁብኝ። አረ እስኪ መሳቃችሁን ትታችሁ እውነቱን ንገሩኝ አልኳቸው። እነሱም ሊመጣ እንደሆነና የኔ እሱን እያሰብኩ እያለ አንድ ሐሳብ መጣልኝ። ለምን ስጦታ አልሰጠውም? ግን ምን እንደምሰጠው ግራ ገባኝ። ጓደኞቼን ደውዬ ልጠይቃቸው አሰብኩኝና ሙድ እንደሚይዙብኝ ትዝ ሲለኝ መልሼ ተውኩት። እናም በራሴ ይወደዋል ብዬ ያሰብኩትን ስጦታ ገዛሁለት። የፕሮግራሙን ቀን ደርሶ ወደ ቦታው ለመሄድ እየተዘጋጀሁ እያለ ጓደኞቼ ደውለው ለመሄድ ተሰብስበው እኔን ብቻ እየጠበቁ እንደሆነ ነገሩ። እኔም እየተቻኮልኩኝ ወደ ቦታው ስደርስ ማዕድንን ከሩቅ አየሁት። እየሮጥኩኝ እጅ አቀፍኩት። ድንገት ሳቅፎ ቢደነግጥም እሱም አቅፎ ሰላም አለኝ። ከዛም ሌሎቹ ሰላም ብያቸው ወደ መናፈሻ ቦታ መሄድ ጀመረ። እዛ ከደረስን በኋላ ካምፕ የምናደርግበት ቦታ ጋር ለመቀመጥ አንድ በጣም የሚያስፈራ ድልድይ መሻገር ግድ ነበረ። ሁሉም ተራ በተራ ሲሻገሩ እኔ ፈርቼ ወደ ኋላ ቀረሁ። ከዛም ማዕድን ተመልሶ መጥቶ አይዞሽ ነው ያለሁት። እጅሽን ስጪ ብሎ እጄን ይዞ መሻገር ጀመርን። ልክ ድልድዩ መሃል ላይ ስደርስ ወደ ታች ሲመለከት በጣም አዞረኝ። በጣም ስለፈራሁኝ እጁን ጥብቅ አድርጌ እንዳያስኩት ድልድዩ መሃል ላይ ስታክ አድርገን ቆሙ። እሱም ደጋግሞ አብሮኝ እንዳለ እንዳስብና እንዳልፈራ ደጋግሞ እየነገረኝ እጄን ይዞ አሻገረ። ከዛም ሁላችን ተሰብስበን አሪፍ ጊዜ ካሳለፍን በኋላ ሁሉም በየራሱ መዝናናት ሲጀምር እኔና ማዕድን ለብቻችን ተቀምጠን ማውራት ጀመርን። ብዙ ካወራን በኋላ ለኔ አንድ ዘፈን እንዳዘጋጀልኝ ነገረኝ። እኔም ለሱ ስጦታ ይዤለት እንደመጣሁ ነግሬው መጀመሪያ ግን እንዲዘፍንልኝ ጠየቅኩት። ከዛ መስፈን ጀመረ። እኔም ምን ነው አመመህ እንዴ እያልኩ እየጠየቅኩት እያለ መልስ ሳይሰጥ ከዝለፍልፎ እጄ ላይ ወደቀ። በጣም ደነገጥኩኝ። ደጋግሜ ብጠራውም ሊሰማኝ አልቻለም። እሱን እንዳቀፍኩ እየጮህኩኝ ጓደኞቼን መጣራት ጀመርኩ። ጮኸቴን ሰምተው ደንግጠው ሲመጡ ማዕድንና ቅፍ እያለቀስኩ አገኙ። እነሱም አፋፍሰው ይዞን በመጣው መኪና ወደ ሆስፒታል ይዘውት ሄዱ። የቀረነው ተማሪዎች እንደተደናገጥን ወደ የቤታችን ተበታተነ። እኔም ቤት ገብቼ ስለተፈጠረው ነገር እያሰብኩ ማልቀስ ጀመርኩ። እንዴት እንደሆነ ለማወቅ በተደጋጋሚ ጓደኛው ስልክ ብደውልም አይነሳም ነበር። መጥፎ ነገር እንዳይፈጠር ፈጣሪን እየለመንኩ እዛው አልጋዬ ላይ በተቀመጥኩበት እንቅልፍ ይዞኝ ሄደ። በነጋታው እንደነቃሁ ስልኬን አንስቼ ጓደኛው ጋር ደወልኩኝ። ስልኩ እንደተነሳ ቶሎ ብዬ የማዕድን ሁኔታ ጠየቅኩት። እሱም አሁን ደህና እንደሆነ ነገረኝ። እሱን ስሰማ ትንሽ ቀለል አለኝ። ነገር ግን የተሻለ ሕክምና ወደ ውጭ እንደሚሄድና ሕክምናውን ሲጨርስ ቤተሰቦቹ ትምህርቱን እዛው እንዲቀጥል እንደወሰኑ ነግሮኝ ስልኩ ተዘጋ። በጣም ከፋኝ። በደንብ ሳላውቀው ሊለየኝ እንደሆነ ሳስብ እና ድልድዩ መሃል ላይ የተፈጠረችውን ደስ የምትል አጋጣሚ ትዝ ስትለኝ አለቀስኩኝ። ናፍቆቱ ገና ካሁኑ ጀመረኝ። ከዛም አልጋዬ ላይ ቁጭ ብዬ ማሰብ ጀመርኩኝ። ማን ያውቃል በህይወት እስካለን ድረስ ብዙ ነገሮች ይፈጠራሉ። እኔና እሱም ድጋሚ የምትገናኘን ቀን ትመጣ ይሆናል። ብቻ ዋናውና ትልቁ ነገር እሱ ሕክምና በተሳካ ሁኔታ አልፎ ወደ ጤናው እንዲመለስ መጸለይና ለሰው ልጅ ትልቁ ነገር ተስፋው ነው። አንዳንዴ በህይወታችን ውስጥ ትንሽ ጊዜ የምናውቃቸው ሰዎች ብዙ ዓመት ከምናውቃቸው ሰዎች የበለጠ ትልቅ ቦታ ይወስዳሉ። ማዕድን ከሄደበት ጊዜ አንስቶ ከሐሳቤ ጠፍቶ አያውቅም። ሁሌም አስበዋለሁ።
ለካ ሳላውቀው በጣም አፍቅሬው ነበር። ነገር ግን ለሕክምና ወደ ውጭ ከሄደበት ጊዜ አንስቶ የውሃ ሽታ ሆኖብኛል። ከሱ ምንም ነገር አልሰማሁም። ጓደኛውም ቢሆን ምንም ነገር እንዳልሰማና ደህና መሆኑ ብቻ ከቤተሰቦቹ ጠይቆ እንዳወቀ ነግሮኛል። ልቤ እኔን ትቶኝ ከሱ ጋር ከሀገር ወጥቷል። ብቸኛ የሆንኩ ያክል ይሰማኛል። ታዲያ በእነዚህ ሁላ ጊዜያት ከጎኔ ያልተለየው ሰው ቢኖር ካሱ ብቻ ነበር። ሁሌም አብሮኝ ነው ያለው። አብሬው ሲሆን በጣም ስለሚያስቀኝ፣ ጭንቀቴን ስለሚያስረሳኝ ከሱ ጋር መሆኔን እወደዋለሁ። ነገር ግን አልገባኝም እንጂ ካሱ ለኔ ያለው ስሜት ከተቀየረ ቆይቷል። እኔ ግን አሁን ላይ ልቤ ከማዕድን ውጭ ሌላ ሰው ማፍቀር መቻሉን እጠራጠራለሁ። ልንመረቅ የአንድ ወር ጊዜ ሲቀረን ካሱ እንደሚያፈቅረኝና ይህ ሁላ ጊዜ ዝም ያለው ትምህርቴ ላይ እንዳተኩር እንደሆነ ነገረኝ። ምን መመለስ እንዳለብኝ ግራ ሲገባኝ ጊዜ እንዲሰጠኝና ከግራጁዌሽን በኋላ ስለ ሁሉም ነገር እንደምናወራ ነገርኩት። እሱም ተስማማ። ጊዜው እየሄደ ሲመጣ ግራ ገባኝ። በዚህ በኩል የመጀመሪያ ፍቅር የሆነው ማዕድን አለ። ከሱ ምንም ባልሰማም እስካሁን ድረስ ልቤ እሱን ስም ስትሰማ ስራዋን ታቆማለች። በዚህ በኩል ደግሞ በክፉም በደጉም አብሮኝ የነበረው ሁሌም ከጎኔ የማይጠፋው ካሱ አለ። ምን መወሰን እንዳለብኝ መወሰን እንዳቃተኝ አማን ነበር፣ የማዕድን ጓደኛ። አንስቼ ሄሎ አልኩት። ሰላም እንኳን ሳይለኝ ሀሴት ማዕድን እኮ መጣ አለኝ። ጆሮዬን ተጠራጠርኩት። ማን ነው መጣ ያልከኝ? አልሰማሽኝም እንዴ ሀሴት? ማዕድን መጣ እኮ ነው ያልኩሽ አለኝ። የሰማሁትን ማመን አቃተኝ። ከ3 ዓመት መጥፋት በኋላ ያ የመጀመሪያ ፍቅሬ ሳልጠግበው ከእኔ የተለየው ሳላስበው በፍቅሬ ወደኩለት ማዕድን መጣ። ፊቴ በደስታ ተሞላ። ልቤ በኃይለኛው መደለቅ ጀመረ። አማን ማዕድን መጣ ነው አይደል ያልከኝ አልኩት። እሱም አዎ ሀሴት፣ እኔም አሁን የሰማሁት ላይ ወደ ቤት እየሄድኩኝ ነው አለኝና ካየው በኋላ እንደሚደውልልኝ ነግሮኝ ስልኩን ዘጋው። የማደርገው ጠፋብኝ። ደስታ ሰከረኝ። አልጋ ላይ ወጥቼ እየጮኩ መዝለል ስጀምር እህቴ ደንግጣ መጣችና ምን ሆኜ እንደሆነ ጠየቀችኝ። ምንም ሳልላት አቀፍኳት። እየሳቀች አረ ምንድነው አለች። እኔም ደስ የሚል ነገር ሰምቼ እንደሆነና ሁሉንም እንደማወራት ነገርኳት። እብድ በይሻውን ተኝ ብላኝ ሄደች። እየተሰማኝ ያለው ስሜት በጣም ልዩ ነበር። በመሃል ግን የካሱ ነገር ትዝ አለኝና ደስታዬ ላይ ቀዝቃዛ ውሃ ተደፋበት። በጣም ጨነቀ። ምን ብዬ እንደማስረዳው ግራ ገባኝ። ካሱ በጣም ተጫዋችና ነገሮችን ቀለል አድርጎ የሚያይ ልጅ ቢሆንም ሲናደር ግን ሌላ ሰው ነው የሚሆነው። አንዴ ወደድኩሽ እያለ የሚያስቸግረኝ ልጅ እንዳይሞት እንዳይድን አድርጎ ደብድቦት ለምን እንዲህ እንዳደረገ ስጠይቀው ባንቺ የሚመጣ ሰው ደስ አይለኝም ብሎ ነበር የመለሰልኝ። ታዲያ አሁን እንዴት ብዬ ነው የፍቅር ጥያቄው እንደማልቀበልን? እሱ ግን እኔን ከማቀፍ በተቃራኒው እጄን ይዞ ወደ ኋላ ገፋኝና ይቅርታ አንዴ ተረጋግተን እናውራ አለኝ። ግራ ገባኝ። በቆንኩበት አይኑን እያየሁ በሐሳብ ጭልጥ አልኩት። አልናፈኩትም ማለት ነው ወይስ አስጠልቼው ነው? ድንገት ሳይ ደንግጦ ይሆን? ጭንቅላቴ በጥያቄ ተሞላ። ድንገት ሀሴት ተቀመጪ የሚል ድምፅ ከሐሳብ ያባነነኝ። አማን ነበር። በስስት አይን እያየሁት ምን ነው ማዕድን ችግር አለ እንዴ? ሀሴት እኮ ነኝ አልኩት። ይቅርታ አላወኩሽም አለኝ። ምን ማለት አልገባኝም። ግራ ገባኝ። ስላየኝ ደስ ይለዋል ብዬ ስጠብቅ ጭራሽ አላውቅሽም አለኝ። በዚህ መሃል አማን ሀሴት ተረጋጊ፣ ሁሉን ነገር ያስረዳሻለሁኝ አለ። ማዕድንም መኪና ውስጥ እንዲጠብቀው ነግሮት ሂዳለው። እየተፈጠረ ያለው ነገር አልገባሽ አለኝ። የጠበቅኩት ቀርቶ ያልጠበቅኩት መሆኑ ግራ ገባኝ። አማን ቁጭ እንድል ካደረገኝ በኋላ ስለ ሁኔታ ያወራኝ ጀመር። ይኸውልሽ ሀሴት፣ ማዕድን ሕክምናውን ሲያደርግ በተፈጠረበት የሕክምና ስህተት ከቅርብ ጊዜ በኋላ የተፈጠሩ ነገሮችን አያስታውስም። ትውስታውን አጥቷል። እኔንም ያስታውሰኝ አብሮ አደጉ ስለሆንኩኝ ነው እና እዛ በነበረበት ጊዜ የጠፋው በዚህ ምክንያት እንደሆነ ነገረኝ። የምሰማው ነገር ሁሉ ከአይምሮዬ በላይ ሆነ። ቆይሽ አሁን ምንድን ነው የማደርገው? በቃ ከዚህ በኋላ ምንም ነገር አያስታውስም ማለት ነው? እንባ ተናነቀኝ። ማዕድን እንደረሳኝ ማሰብ ከበደኝ። ከዛም አማን ለዚህ ነው የጠራሁሽ፣ አብረን ሆነን የማስታወስ ችሎታው እንዲመለስ እንድንረዳውና